ቆሮንቶስ ምዕራፍ 9 ቁጥር 8 እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ወደ ራሳችን መልሰን እስቲ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝቼ ለበጎ ሥራ ሁሉ እበዛ ዘንድ ጸጋን ሁሉ ሊያበዛልኝ ይችላል። ተለማመዱት። ይሄንን ቃል ሁል ጊዜ በሉት። ይሰራል። አሜን። ይሰራል። የሳምንቷን ትንሽ እንሄድባት። ምን እያልን ነበረ? ስለ መጨመር ነበር የምናወራው። መጨመር ማደግ፣ መጨመር መብዛት፣ መጨመር ከፍ ማለት፣ መጨመር ከበፊቱ የተለየ ለውጥ ማሳየት ማምጣት ማለት ነው። ጌታ ስሙ ይባረክ። እንዲሁም ብለናል ደግሞ መጨመር ሁለት አይነት ነው። ተፈጥሯዊና እኛ ፈልገን ደግሞ የምናደርገው ሰው ሰራሽ መጨመር አለ። ተፈጥሯዊው ያው ከትናንት ዛሬም ጨምረናል። እድሜ ተጨመረልናል፣ ቁጥር ተጨመረልን። እንደዚሁ መጨመር አለ በብዙ አቅጣጫ። ፈልገን ደግሞ ተዘጋጅተን አቅደን ግብ ይዘን ዓላማ ይዘን ትጋትን ጨምረንበት እይታን ስዕልን ይዘን በዚህ አቅጣጫ ላይ መጨመር እፈልጋለሁ፣ በዚህ አቅጣጫ ላይ ማደግ መብዛት እፈልጋለሁ ብለን ደግሞ ራሳችንን አነሳስተን የምንጨምራቸው ነገሮች አሉ። በዛ ላይ ስለ አንድ ክፍል ነው ያየነው። ምንን እንድንጨምር ነበር ሳምንት ያየነው? ቅድስናን ምን አድርጉ? ፍጹም አድርጉት፣ ጨምሩ፣ ፍጹም አድርጉት የሚለውን እያየን ነበር። ቅድስና ከኛ አስተሳሰብና የህይወት ስርዓት ጋር ግንኙነት ስላለው ሁል ጊዜ የምናስበው፣ የምንናገረው፣ የምናደርገው፣ የምንኖረው በአጠቃላይ ቅድስናችንን ወይ ጨምረዋል ወይ ይቀንሰዋል። እግዚአብሔር የሰጠንን ቅድስና ወደ ፍጽምና የምናመጣው እኛ ነን። ጽድቅ ነው የማይቀየረው። ጽድቅ አይቀየርም። ጽድቅን ማንም ማሻሻል ማንም ሊያሳድግ አይችልም። እግዚአብሔር በክርስቶስ ኢየሱስ የሰጠን ጽድቅ የሚቀየር የሚያድግ አይደለም። በምድርም ሆነን እዚህ ጻድቅ ነን፣ በሰማይም ስንገባ ያው ጻድቅ ነን። ላይ ስንገባ አንቀየርም። ይሄው ማንነታችን ነው የሚሄደው ወደዛ። ቅድስና ግን ኑሮ ላይ ያተኮረ ነው፣ የኛ ስራ ላይ ያተኮረ ነው። ጽድቅ የክርስቶስ ኢየሱስ ስራ ላይ ነው። አሜን። በክርስቶስ ኢየሱስ ስራ ላይ እኛ የምንጨምረው ምንም ነገር የለንም፣ መቀበል ብቻ ነው። ጌታ ይመስገን። ቅድስና ግን እኛ ስራ ላይ ከአስተሳሰባችን ጀምሮ፣ ከአመለካከታችን ጀምሮ፣ ከፍላጎት ከዝንባሌያችን ጀምሮ፣ ከመነሳሳታችን ጀምሮ በእኛ ህይወት ውስጥ የሚሰራ ነው። ፍጽምናን እያገኘ የሚመጣ ነው። ለዚህ ነው ቅድስናን ፍጹም እያደረጋችሁ ካለ በኋላ ነፍስና ስጋን ከሚያረክስ ከማናቸውም ነገር ራሳችሁም ጠብቁ። ጌታ ይመስገን። ወደ ፍጽምና ስንመጣ ምን እያለ ነው ማለት ነው ብለናል? እየጨመር እስቲ እየጨመርን በሉ። ብቻችንን ግን ማድረግ አንችልም። እሱን የሚረዳን የእግዚአብሔር ጸጋ ያስፈልገናል። እሷን ነው ዛሬ ደግሞ የምናየው። ዕብራውያን ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል። ከ14 ልጀምረው። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ቁጥር 16 እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ጌታ ይመስገን። እንድገመው እስቲ። እንግዲህ ምሕረትን እንድንቀበል ከላይ ያወራ ያለውን አይታችኋል። ስለ ድካም ያወራል። ስለኛ ድካምና ጌታ ኢየሱስ በነገር ሁሉ ተፈትኖ ከኃጢአት ውጪ በነገር ሁሉ የተፈተነና ቅዱስ እንደሆነ
ድካም አልባ እንደሆነ እንዲሁም ብቻ ሳይሆን ደግሞ ለኛ ለምንደክም የሚራራልን አምላክ የሚራራልን ሊቀ ካህን እንዳለን ይናገርና እንግዲህ አለ እንግዲህ ማንም በድካሙ እንዳይቀጥል እንግዲህ ማንም በድካሙ እንዳይቀጥል ምህረትን ከእግዚአብሔር ዘንድ ምን በሉ ተቀበሉ በሚያስፈልጋችሁም ጊዜ የሚረዳችሁን የእግዚአብሔርን ጸጋ ምን በሉ እንዲህ ይላል እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ወደ ጸጋው ዙፋን በእምነት ቅረቡ የሚያወራው ስለምንድን ነው ስለ ድካም ነው የሚያወራው የሚራራላችሁ በዙፋኑ በቅድስናው በጽድቁ ያለው ጌታ ኢየሱስ የሚራራላችሁ ነው የሚራራ አምላክ ነው ለነማን ነው የሚራራው ለደካሞች በድካም ውስጥ ላሉ ምን ይላል ይራራል ለምንድን ነው የሚራራው እርሱ በነገር ሁሉ ከኃጢአት በቀር በነገር ሁሉ ምን ያለ ነው የተፈተነ ነው እና በድካም በኃጢአት ለሚፈተኑትም ምን ይልላቸዋል ይራራላቸዋል ጌታ ስሙ ይባረክ እንግዲህ እናንተ ምህረትን እንድትቀበሉ እናንተ በየትኛውም በደከማችሁበት አቅጣጫ በአቃታችሁ አቅጣጫ ምንን ተቀበሉ ምህረትን ተቀበሉ ተቀብላችሁ በዛ እንድትቆሙ ሳይሆን ደግሞ ወደፊት እንድትቀጥሉ የሚረዳችሁን ጸጋ ምን በሉ አገኙ ጌታ ስሙ ይባረክ አሜን ምህረት በእኛና በእግዚአብሔር መካከል የተፈጠረውን ሰላም ይጠብቃል ምህረት ወደ ተሰጠን ወደ መለኮታዊው ስፍራ ያስገባናል ምህረት ወደ እግዚአብሔር በድፍረት እንድንቀርብ ያደርገናል ምህረት በተፈጠሩ ችግሮች ሁሌ በኩነኔ ውስጥ እንዳንኖር ያደርገናል እዛ ጋር ብቻ ግን አናበቃም መሄድ ስላለብን ደግሞ ምን ያስፈልገናል ጸጋ ያስፈልገናል አሜን የሚረዳችሁን ጸጋ ነው ያለው እንግዲህ ልብ በሉ ህይወት ቀጣይነት የምታገኘው የጽድቅ ህይወት የቅድስና ህይወት የብርታት ህይወት ቀጣይነት የምታገኝበትን ዋና ስራ የሚሰራ ማን ነው ቆይ እኛ ነን ጸጋው ግን ምን ይለናል ይረዳናል እሱ አይደለም የሚያስብልን እሱ አይደለም የሚፈልግልን እኛ ለፈለግነውና ለተሰማራንበት ምን ይሰጠናል ጸጋ ጉልበት ይሰጠናል አቅም ይሰጠናል ረዳታችን ነው መንፈስ ቅዱስ ለምንድን ነው የመጣው ሊረዳን ነው ሊያግዘን ነው ሊያበረታን ነው ሊያስተምረን ነው ሊያሳየን ነው ከእግዚአብሔር የሆነውን ነገር ሁሉ ሊገልጥልን ነው ለምን አስፈለገ ሲባል እኛ በዛ ልክ የመሄድ በሰው ደረጃ አቅም የለንም ወደዛ የሚያስገባን የሚያደርሰን እልፍ የሚያደርገን የእግዚአብሔርን ነገር እንድንረዳና እንድንኖረው አቅም ጉልበት ብርታት የሚሰጠንን ምን ሰጠን ጸጋ ሰጠን ትልቁ ሰራተኛ ግን ማን ነው ማለት ነው እኛ ነን ጌታ ይመስገን እኛ ፈልገን ካልተነሳሳን አስገድዶ አያደርገውም የሰማችሁ ነው ቆይ አንዳንድ ባለሙያዎች አሉ ባለሙያዎች በየትኛውም አቅጣጫ ባለሙያዎች ይኖራሉ ረዳቶች አሏቸው ዋናው ስራ የማን ነው የማን ነው የባለሙያዎቹ ነው ባለሙያው ቁጭ ብሎ ለረዳቱ እንካ አንተ ሁሉን ስራ ቢለውስ ኃላፊነቱን ምን እያለ ነው እየሸሸ ነው ኃላፊነቱን እየሸሸ ነው አሁን በሰውኛ ነው እያወራን ያለ ነውና ሳያስተካክል ቢሰራ ረዳቱ ተጠያቂ ማን ነው ባለሙያው ነው አይደል ባለሙያው ነው ተስተካክሎ ቢሰራ ክብሩ የማን ነው ቢሰራ የባለሙያው ነው እንዲህ ግን ወደ መንፈሳዊው ነገር ስንመጣ የተሰጠን ጸጋ አያበላሽም
የተሰጠን ጸጋ ከኛ በላይ አዋቂ ነው። ግን ለምን ረዳታችን ሆነ? በውጭ ባለሙያ ስታዩ ከዋናው ይልቅ ረዳቱ ያለ መብቃት በሙላት ያለ መብቃት ነገር ይኖራል። መንፈሳዊው ጋር ስትመጣ ግን ከኛ በላይ የሆነው ሕይወትን የሰጠን ያዳነን የእግዚአብሔር ልጅ ለመሆን ያበቃን ዘላለማዊነትን ያገኘንበት ያዳነን ያ ጸጋ ለምን ረዳት ሆነ? ከኛ በላይ የሆነው ለምን ረዳት ሆነ? እርዳታ የሚያስፈልገን እኛ ለምን ዋናው ሰራተኞች ሆንን? እርዳታ የማያስፈልገው ለምን ረዳት ሆነ? ከፈቃዳችን ተነስተን እንድናደርግ ይፈልጋል። ያንን ይጠባበቃል። አስገድዶ ሊያደርግ አይችልም፣ አያደርገውም። በሰው ሕይወት ውስጥ አስገድዶ የሚያደርግ ሰይጣን ብቻ ነው። ሰይጣን ብቻ ነው። እና እዚህ ጋር እንድትጨምሩ እንድታድጉ ወደ ፍጽምና እንድትመጡ ከፍ እንድትሉ በጊዜው የሚረዳችሁን ጸጋ ምን በሉ አግኙ። የመጀመሪያ ነገር ጊዜውን ይዩት። አሁን ባላችሁበት ጊዜ ባላችሁበት ሁኔታ ውስጥ እርዳታ አያስፈልጋችሁም ወይ? እርዳታ አያስፈልጋችሁም ወይ? በየት አቅጣጫ ነው እርዳታ የሚያስፈልጋችሁ? በየት አቅጣጫ እገዛ ያስፈልጋችኋል? ያንን ካገኛችሁት ሊረዳችሁ የሚችል የእግዚአብሔር ጸጋ ተዘጋጅቶላችኋል አለ። ያሰባችሁትን እንድትፈጽሙ የጀመራችሁትን ወደ ፍጻሜ እንድታመጡት ባላችሁ ሥራ ላይ ፍሬ እንድታገኙ እንድታድጉ እንድትበዙ እንድትጨምሩ ሊረዳችሁ የሚችል ሊያግዛችሁ የሚችል የእግዚአብሔር ጸጋ አለ። ምን በሉት ግን አግኙት። ማግኘት አለባችሁ። ባለ ብቻ አያበቃም። ባለ ብቻ አይሰራም። ባለ ብቻ መረዳት አይቻልም። ምን በሉት ነው የሚለው? አግኙት። አግኙ ነው የሚለው። ተገናኙ። እናንተ ጋር ይድረስ። ከምትሰሩት ከምታስቡት ከምታደርጉት ነገራችሁ ጋር የእግዚአብሔርን ጸጋ ምን በሉት አገናኙት። አንዳንድ ጊዜ እንዲህ እንሆናለን። ባትሪያችን ያልቅና የስልክ ሶኬቶ አለ፣ መኖሩን ቼክ አድርገናል፣ መብራት እንዳለ ቼክ አድርገናል፣ ቻርጅ አድርገን እንሄዳለን። ግን ሲሞላ እናየው፣ ስንመለስ አልሞላም። ወይ ሉዝ ኮኔክሽን አለ። ያቺ ኃይል የምትተላለፍባት ውስጥ አልተገናኘም። እኛ የቱን ነው የምናየው? ውጪ ነው የምናየው። ዲቫይደሩ ላይ ቻርጀሩ መቀመጡን ስልኩ መግባቱን ይሄን ብቻ ነው። ቆም ብለን ወደ ውስጥ እየገባ ነው ወይ? ምክንያቱም እዛ ይሄ በመሆኑ ብቻ የባትሪው ሌቭል አይጨምርም። የምትፈልጉትን ያህል ልትጠቀሙበት አትችሉም። አይጨምርም። የሚጨምረው በውስጥ ምን ሲል ነው? ሲገናኝ። ያ በሽቦ ውስጥ የተዘረጋው ኃይል ባትሪው ሊቀበለው ከሚችልበት ነገር ጋር ሲገናኝና መምጠጥ ሲጀምር ነው። ልክ እንዲሁ ነው። የሚረዳኝ ጸጋ አለ በማለት ብቻ መገናኘት አይቻልም። ጸጋው ይረዳኛል በማለት ብቻ መገናኘት አይቻልም። ይሄ መጀመሪያው ነው። እዛ ጋር እንዳገናኘ ነው። በእምነት ከውስጥ ማንነታችን ጋር ምን ማለት አለበት? መነካካት አለበት። ንክኪው ነው ለውጥ የሚያመጣው። አሜን። እስቲ ውስጤ በሉ ከእግዚአብሔር ጸጋ ጋር ይገናኛል። ልብ በል። ለምንድን ነው ውስጣችን የእግዚአብሔር ጸጋ እንዲመጣ የፈለግነው? የምንሰራው እኮ በውጪ ሊሆን ይችላል። እውነት እኮ ነው። ለመናገር የእግዚአብሔር ጸጋ ያስፈልጋል። ለማድረግ የእግዚአብሔር ጸጋ፣ ለመጸለይ ለማንበብ የእግዚአብሔር ጸጋ ያስፈልጋል። እምናነበው እኛ ነን። አቅም የሚያስፈልገን ግን በየት ነው? በውስጥ ነው። ጌታ ስሙ ይባረክ። አሜን። እና በውስጣችን የእግዚአብሔር ጸጋ እንዲመጣና ለውስጥ ማንነታችን ኃይል እንዲሰጠው ሁልጊዜ የውስጥ ሰውነታችን ለእግዚአብሔር ጸጋ ምን መሆን አለበት? ክፍት መሆን መቻል አለበት። በምንም ነገር መያዝ መቻል የለበትም። አሁንም እዛ ቻርጀር ጋር ልመልሳችሁ እስቲ። ስትሰኩ መሰኪያዎቹ አሉ አይደል? ባለ 3ም ሊሆን ይችላል፣ ባለ 2።
ስትሰኩ ሳታዩት አንደኛው ላይ ፕላስተር ኖሮበት ቢሆንና ስክት ብታደርጉት በእርግጥም በደንብ ገጥሟል፣ መብራትም አለ። ቻርጅ ማድረግ ይችላል? አይችልም። ምን ብሏል? ተሸፍኗል። የሰማችሁኝ ነው? ምን ብሏል? ተሸፍኗል። ለዚህ ነው ከዚህ ጋር የሚያወራልን ነገር አሁን ስለ ድካም ስለ ኃጢአት ሲያወራልን መጽሐፍ ቅዱስ እኛና እግዚአብሔር እንዳንገናኝ እኛና ጸጋው እንዳንገናኝ የሚሸፍን የሚጋርድ ምንድን ነው? ኃጢአት ነው። እሱ ምን ማለት አለበት? መነሳት አለበት። በምን ይነሳል? በምህረት ይነሳል። መጠየቅ መቻል አለብን። ጌታ ስሙ ይባረክ። አሜን። ብሉይ ኪዳን ሰዎችን እንዲህ አላቸው፣ እንደዚህ አላቸው፣ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በእናንተና በእግዚአብሔር መካከል ኃጢአታችሁ ምን አለ? ለይታለች አለ። ልዩነት ፈጥሯል። ለምንድን ነው ልዩነት የፈጠረው? እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው። በኃጢአት አይሰራም፣ ከኃጢአትም ጋር ምን አይልም? አይተባበርም። ለዚህ ነው ጌታ ኢየሱስ አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል መካከለኛ የሆነ አንድ ሰው አለ፣ እሱም ክርስቶስ ነው ብሎ መሃል ጣልቃ የገባው ኢየሱስ በእኛና በእግዚአብሔር መካከል ያለውን ምን ለማውጣት ነው? ኃጢአት። ያ ኃጢአት ደግሞ ምን ሆኗል? የጸብ ግርግዳ ነው የሆነው። ግርግዳ ብቻ አይደለም። የምን ግርግዳ? የጸብ ግርግዳ ሆኖ ነበር የኖረው። ያንን ጌታ ኢየሱስ ምን አደረገው? አነሳው። ልክ ያ ሲነሳ ነው ምድር ላይ ያለው በሰማይ ላለችው ቤተ መቅደስ ምሳሌ ምድር ላይ ያለው መቅደስ ውስጥ መጋረጃው ከላይ እስከ ታች ምን ያለው? የተቀደደው። ከየት እስከ የት? ከታች እስከ ላይ ነው? ከላይ እስከ ታች? ለምንድን ነው ከላይ እስከ ታች የተቀደደው? ለምን ከታች ወደ ላይ አልተቀደደም? ከላይ ነው የተቀደደው። ሲቀደድ ምንን አዩ? ቅድስተ ቅዱሳን። ጌታ ስሙ ይባረክ። አያመልኩም ነበር ከዛ በፊት? ያመልካሉ። የአምልኮ ስርዓት አይፈጸምም? ይፈጸም። እግዚአብሔርን አይወዱም? ይወዳሉ። ንስሐ አልገቡም? የነሱ ንስሐ ሳይሆን ያንን የቀደደው የእግዚአብሔር ስራ ስለሆነ ነው። ንስሐ ስላልገቡ አይደለም። ኦሬዲ አሁን ተቀዷል። ከዚህ በኋላ የሚፈርስልን ግርግዳ የሚቀደድ መጋረጃ የለም፣ ፈርሷል። እኛ ብቻ ምን መጠየቅ ነው? ምህረት መጠየቅ ብቻ ነው። አለቀ። ጌታ ስሙ ይባረክ። ክብር ለኢየሱስ ይሁን። ልክ ያቺ ቻርጀሯ ላይ የተሸፈነችውን ስታነሷትና መልሳችሁ እዛው ቦታ እኮ አትቀይሩ፣ ስፍራው ነው። ግን የገባች አለች በመሃል። እሷን ካነሳችኋት በቀጥታ ኃይል ምን ማድረግ ይጀምራል? መግባት ይጀምራል። ልክ እንደዛው ነው። ባለንበት ምንም ከኛ የሚደረግ ነገር የለም፣ የሚጠበቅ ነገር የለም። በእኛና በእግዚአብሔር መካከል ያለው ልዩነት የፈጠረውን ነገር ክርስቶስ ኢየሱስ በመስቀሉ ሥራ ምን ብሎታል? አንስቶታል። እስቲ ተነስቷል በሉ። ደገሙና ለኔ መቅረብ ብቻ ነው በሉ። ለዚህ ነው እዚህ ጋር ቅድም እንዳነበብኩላችሁ እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እንበል? እንቅረብ። ወደ ማን ነው የምንቀርበው? ወደ ጸጋው ዙፋን። ማጋ ማለት ነው? እግዚአብሔር ጋር። ምን እንድንል? የመጀመሪያው ምህረትን እንድንቀበል። ጌታ ስሙ ይባረክ። አሜን። እንግዲህ ለመጨመር፣ ለመስፋት፣ ለመብዛት እንቅፋት የሚሆንብንን ነገር የምናስወግድበት ምን ስንቀበል ነው? ምህረት ስንቀበል። ምህረትን ከተቀበል ጸጋው ይሰራል እኛ ጋር። ጸጋው የሚሰራው በምንድን ነው? በምህረት ነው። ጌታ ስሙ ይባረክ። አሜን። ጸጋው የጀመርነውን ነገር ምን የሚያስብል ነው ብለናል። ዋና ሰራተኞቹ ማንን? እኛ ነን። ልብ በሉ። ለምንድን ነው ያለ ምህረት ጸጋ ልናገኝ የምንችለው? ለምን ዝም ብለን ጸጋ እናገኝም? ለምን ጸጋ አይበዛም ዝም ብሎ?
ከላይ ያወራ ያለው ስለምንድን ነው? ስለ ድካም፣ ስለ ኃጢአት ነው የሚያወራው። አንድ ሰው ኃጢአትን እየሰራ ባለበት የእግዚአብሔር ጸጋ መጥቶ ያንን ስራ እንዲጨምር አያደርገውም። የመጀመሪያ ምህረት ከዛ ውስጥ ያወጣዋል። ጽድቅን መኖር፣ ቅድስናን መኖር ሲጀምር ጸጋ ይጨመርለታል። አሜን። እስቲ ይጨመርልኛል በሉ ደገሙና። ለምን እንደዚህ አስፈለገ? ልብ በሉ። ሁልጊዜ ኃጢአት ባለበት ማን አለ? ዲያብሎስ አለ። ከዲያብሎስ አሰራር፣ ከሱ ስራ፣ ከሱ ፍላጎት፣ ከሱ ድርጊት ውስጥ ሰው ካልወጣ በስተቀር በተቃውሞ እዛው ሆኖ ዲያብሎስን ማሸነፍ አይቻልም። የመጀመሪያ ማሸነፍ ከዲያብሎስ ስራ ራስን ማግለል ነው። ራስን ማራቅ ነው። አሜን። ከዲያብሎስ ስራ መለየት ዲያብሎስን ምን ማለት ነው? ማሸነፍ ነው። ሊከተልና ሊይዝህ አይችልም። ሊያጠቃ አይችልም። እሱ የሚሰራው ክልሉ ምን ውስጥ ነው? በኃጢአት ውስጥ ነው። ልብ በሉ። ኃጢአትን ወደ አዳም ህይወት ባያስገባ ኖሮ አዳምን ሊያሸንፈው ይችል ነበር? አይችልም። እንደገና ደግሞ የአዳም ትውልድ፣ የአዳም ዘር ዲያብሎስን እንዲያሸንፍ ያደረገው ጌታ ሰውን ከምን አውጥቶ ነው? ከኃጢአት አውጥቶ ነው። ሁልጊዜ ከኃጢአት መውጣት በዲያብሎስ ላይ የበላይነትን መያዝ ነው። አሜን በሉ ባካችሁ። ከዛ ከኃጢአት ደግሞ የምንወጣበት ምንድነው አለን? ምህረት። ጌታ ስሙ ይባረክ። ወደ ጸጋው ዙፋን ስትቀርብ ምህረትን ትቀበላለህ። የሚረዳህን ደግሞ ምን ታገኛለህ? ጸጋ ታገኛለህ። ይሄኔ ነው መጨመር የምንችለው። ሰው ረጅም መጸለይ ይፈልጋል፣ ያቅተዋል። ግን ምን ቢያገኝ ይቀጥላል? ጸጋ። መቀጠሉን እኮ ነው የምላችሁ። አሜን። ምህረት ቦታችሁን ነው የሚያስይዛችሁ። ጸጋው ደግሞ በቦታችሁ ላይ የጀመራችሁትን ምን እንድትሉ እንድትቀጥሉ ያደርጋችኋል፣ ያበረታችኋል፣ ኃይል ይጨምርላችኋል፣ ጉልበት ታገኛላችሁ። አሜን። አንዳንድ ጊዜ ልብ በሉ፣ እየጸለይን ሐሳባችን ይበታተናል። እየጸለይን ህልውናውን አናገኝም፣ አንገባም ወደዛ፣ እዚሁ ነው ያለነው። ግን ምን እያደረግን ነው? እየጸለይን ነው። እዛ ጋር ምንድን ነው የሚያስፈልገን? ጸጋ። ጌታ ስሙ ይባረክ። አሜን አላችሁ። ልክ እንደዚህ መሆን ሲጀምር የመጀመሪያ ጌታ ሆይ እንድጸልይ ምን አብዛልኝ? ጸጋህን አብዛልኝ። እንዲከፈትና ወደ ህልውና ውስጥ እንድገባ ጸጋህን ምን በልልኝ? አብዛልኝ። ያለ እግዚአብሔር ጸጋ እርዳታ ወደ ህልውና ውስጥ መግባት ከባድ ነው። የመጀመሪያው የሰይጣን አሰራር ምንድነው? ይመጣና አትሞስፌሩን መያዝ ነው። ይይዝባችኋል። አትሞስፌሩ ላይ የሚለቀው ነገር አእምሯችሁ ውስጥ ይገባል። አእምሯችሁ ውስጥ የገባው ነገር ወደዛ ሐሳብ ይወስዳችኋል። ተንበርክካችሁ የላችሁ፣ እጃችሁ ዝሎ ጉልበታችሁን አሟችሁ ስትነቁ ምን እያላችሁ አይደለም? እየጸለያችሁ አይደላችሁ። በትክክል እንድትጸልዩና ከመንፈስ ቅዱስ ህልውና ጋር መገናኘት እንድትችሉ ይህንን አትሞስፌራችሁን የሚያበጅላችሁ አልፋችሁም ደግሞ መሄድ እንድትችሉ የሚያደርጋችሁ ምንድን ነው? ጸጋ። የሚረዳችሁ ኢፌክቲቭሊ መጸለይ እንድትችሉ፣ መማለድ እንድትችሉ፣ የእግዚአብሔርን ፊት መፈለግ እንድትችሉ የሚረዳችሁ ምን? ጸጋ። ጌታ ስሙ ይባረክ። አሜን። እስቲ እግዚአብሔር ጸጋ ይረዳኛል በሉ ድገሙና በደንብ አንድ ጊዜ በደንብ በሉ። ልብ በሉ። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 12 ከ1 ጀምሮ ስታነቡ ቁጥር 8 9 10 እንደዚህ ስታነቡት እንደዚህ አለ ጳውሎስ፣ ይህንን የሰይጣን መልእክተኛ እሾክ የሆነውን እግዚአብሔር ከኔ ላይ እንዲያነሳልኝ ከአንዴም 3 ጊዜ ጸለይኩ አለ። ምን በልልኝ ነው? አንሳልኝ ነው። እግዚአብሔር ደግሞ የመለሰለት ምንድን ነው? ጸጋዬ ይበቃሃል።
አሁን ልብ በሉ። ለጥያቄው ትክክለኛ መልስ ያገኘ አይመስልም። ትክክለኛው መልስ እሺ ወይም እምቢ ነው። ጌታ ግን ምንድን ነው ያለው? ጸጋዬ ይበቃ። ምን ማለት ነው? ምን ማለት ነው? እንዳትረሱ። ጸጋ ምን የሚለን ነው? የሚረዳን። ጳውሎስ አሁን ጦርነት ውስጥ ነው ያለው፣ ትግል ውስጥ ነው ያለው። ይሄን ነገር ሂድ ሲያቅተው እንደውም እባክህ ውሰድልኝ ብሎ 3 ጸለየ እኮ ማለት እባክህ ውሰድልኝ 1፣ እባክህ ውሰድልኝ 2፣ እባክህ ውሰድልኝ 3 አይደለም። አንድ ጊዜ በጾም ጸሎትም ሊሆን ይችላል። 7 ቀን 3 ቀን 21 ቀን ረጅም ጸልዮ ከዛ ደግሞ በሚቀጥለው ጊዜ የተወሰነ ከዛ ደግሞ በተለያየ 3 ጊዜ ነው የጸለየው። ትክክለኛ መልስ እንደ ሰው ያገኘ አይመስልም። እግዚአብሔር ግን ምን ይበቃሃል አለው? ጸጋዬ ይበቃሃል አለና አንድ ነገር ጨመረለት። ልብ በሉ። ኃይሌ በድካምህ ምን ይሆናል? ፍጹም ይሆናል፣ ሙሉ ይሆናል። ምን ማለት ነው? ይሄ ነገር እኮ የሆነብህ ከሱ በታች ሆነሃል። ያቃተህ ለዚህ ነው። ደክመሃል። ከገጠመህ በታች ነህ። ባለህበት አሁን ያንን ማንሳት ያን ነገሩን ላነሳልህ እችላለሁ። በአንተ ላይ ግን ለውጥ አያመጣም። አንተን ማሳደግ፣ አንተን ማብቃት፣ አንተን ከዛ በላይ ሊያደርግ የሚችል ግን ምን አለኝ? ጸጋ አለኝ። ጌታ ስሙ ይባረክ። አሜን። ብዙ ጊዜ ይውላችሁ ከነገሮቻችን መለወጥ ይልቅ ዋና ነገር የኛ መለወጥ። ምን ይበቃሃል አለ? ጸጋዬ ይበቃል። ከዛ ጳውሎስ እንደዚህ አለ፣ ወዲያው ገባውና እንደሱ ከሆነ አለ በድካሜ እመካለሁ አለ። አይገርምም? በምን እመካለሁ? ለምን ስትሉት የእግዚአብሔር ጸጋ የእግዚአብሔር ኃይል በእኔ ድካም ምን ይላልና ይገለጣል፣ ይበዛል፣ ይጨምራል። ከድካሜ ወጣለሁ። ልብ በሉ። እሱ ራሱን ቢያበረታ በሰው ልክ ነው። የእግዚአብሔር ጸጋና ሲመጣና ሲያበረታው ግን በማልክ ነው። አንዳንድ ጊዜ ይውላችሁ እንደዚህ አለመቻላችሁን ውደዱት፣ በዛው አትቅሩ እንጂ ከበቃችሁ ብቃታችሁ በእናንተ ልክ ነው የሚሆነው። ባለመብቃት ውስጥ ግን የእግዚአብሔር ጸጋ ከተገለጠ ከሰው ባለፈ ኃይል ትረዳላችሁ። አንዴ ስጸልይ ደስ አለኝ። እግዚአብሔር ያበራልኝ ጊዜ መድከምን ባልወደውም አልኩት፣ ጌታ ሆይ ባይወደድም እኔ ዛሬ ላይ ወደድኩት አልኩት። ለምን? ከኃይልህ ጋር አስተዋውቆኛል። ጌታ ስሙ ይባረክ። ከኃይል ጋር፣ ከእግዚአብሔር ኃይል ጋር ሁሌ ብርቱነት ከተሰማችሁ ሁሌ የምትፈልጉትን ነገር ብድግ ብላችሁ ታደርጉታል። ልታደርጉ ትችላላችሁ፣ ግን በምን አቅም ብቻ ይሆናል? በሰውኛ አቅም ብቻ፣ በእናንተ አቅም ብቻ ይሆናል። ጥበባችሁ የእናንተ ይሆናል። ዕውቀታችሁ የእናንተ ይሆናል። ማስተዋላችሁ የእናንተ ብቻ ነው የሚሆነው። መረዳታችሁ የእናንተ ብቻ ነው የሚሆነው። ግን የሆነች ክፍተት ኖራ የእግዚአብሔርን ጸጋ የሚያስፈልጋችሁ ከሆነ በእናንተ ልክ ብቻ አይሰራም ነገሩ። አሜን። እናንተ የምትሰሩትን በእናንተ ልክ ትሰሩታላችሁ። በዙሪያችሁ ግን ምን አለ? ዲያብሎስ አለ፣ ክፉ አለ፣ ዓለም አለች። በዓለም ላይ እናንተ ብቻ አይደላችሁም ብርቱ የምትሆኑት። የእግዚአብሔር ጸጋ ብቻ ነው ከዓለም በላይ ጠንካራ የሆነ ኃያል የሆነ። ክብር ለኢየሱስ ይሁን። አሜን በሉ ባካችሁ። በሰው ከናንተ የተሻለ ጠቢብ አለ። በብርታት ከናንተ የተሻለ ብርቱ አለ። በእውቀት ከኛ የተሻለ ከናንተ የተሻለ አዋቂ አለ። ከእግዚአብሔር ግን የተሻለ ማንም የለም። አሜን። ባለን ነገር ላይ የእግዚአብሔር ጸጋ ሲመጣ ከሰው የተሻለ ክብር ለኢየሱስ ይሁን ስራ ይሰራል በእኛ ህይወት። አሜን። የእግዚአብሔር እጅ ያለበት። የሰዎችም እጅ እኮ ጉዳያችሁ ውስጥ ልትጨምሩ ትችላላችሁ። የሰዎችንም ጥበብ ዕውቀት መጨመር ትችላላችሁ። የእግዚአብሔር ጸጋ ሲመጣ ግን የሰው ሳይሆን የእግዚአብሔር እጅ ነው የሚገባው። የእግዚአብሔር ጥበብ ነው የሚገባው። የእግዚአብሔር አቅም ነው የሚገባው። የእግዚአብሔር ኃይል ነው የሚገባው። በሚያስፈልጋችሁ ጊዜ ሊረዳችሁ የሚችለውን የእግዚአብሔርን ጸጋ ምን በሉ? አግኙት። በቃ አግኙት። መፈለግ ብቻ አይደለም፣ ማግኘት፣ መያዝ፣ መጨበጥ፣ ከናንተ ውስጥ ነገራችሁ ጋር ማገናኘት። ያን ጊዜ ምን ይሆናል? መጨመር፣ ማደግ።
ለምን ወደ ከሐዋርያቶች አንዱ ጋር አትሄድም ማለት እኮ ይችል ነበር እግዚአብሔር። እዛም ጋር የተቀቡ አሉ አይደል ወይ? አግኛቸው እንጂ ካንተ የቀደሙትን ሐዋርያቶችን በተሰጣችሁ ቅባት ጸጋ እርስ በርሳችሁ ምን በሉ። ምንም የእግዚአብሔር ጸጋኛ ጋር ቢመጣ ሲያልፍ የኛን ፈቃድና የኛን ጥበቃ ልክ እምነት ልክ ይዞ ነው የሚሄደው። ወደ ጸጋው ዙፋን ቀርቦ ያለን ግን በራሱ ልክ እንድንረዳ ነው። አሜን በሉ ባካችሁ። እስቲ ወደ ጸጋው ዙፋን ቀርባለሁ በሉ ድገሙና። ዛሬ አንድ ነገር ይሆናል በህይወታችን። እልፍ ያለ ነገር እናያለን፣ ያደገ ነገር እናያለን፣ የተቀየረ ነገር እናያለን፣ የተለወጠ ነገር እናያለን። ለምን? የማጸጋ አለ፣ የእግዚአብሔር ጸጋ አለ። ቲቶ ምዕራፍ 2 ቁጥር 11 ላይ ምንድነው የሚለው? ሰውን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏልና? ተገልጧልና። እግዚአብሔር ገልጦታል። አሁን አለ። የሚጠበቅብህ ግን አንተ ከሱ ጋር ምን ማለት ነው? መገናኘት። ስለተገለጠ ሁሉንም ሰው ይጠቅማል ማለት አይደለም። እንደዛ ከሆነ ማንም ሰው ሲኦል ባልገባ ነበር ዛሬ። ለምን? ሰውን ሁሉ የሚያድን ጌታ ተገልጧልና። ምን አላሉም ግን? አልተገናኙም። መገለጡ ብቻ ሳይሆን ከተገለጠው ጋር ምን ማለት ያስፈልጋል? መገናኘት ያስፈልጋል። ሰውን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏልና? ተገልጧልና አለ። ይህም ጸጋ ይላል አይደል ወደ ታች ኃጢአትንና ዓለማዊ ምኞትን ምን ብል ክደን አያቅም እንደሚሰጥ ዓለም ውስጥ እያለን ዓለማዊ ምኞቶችን እንድንክዳቸው ነው። አንተ አታስፈልገኝም፣ አንተ ተራ እኮ ነህ እንድንክዳቸው ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱንም የክርስቶስን መምጣት ስንጠባበቅ እግዚአብሔርን በመምሰል እንድንኖር ያደርገናል። ማን በመምሰል ምን ማለት ነው? እግዚአብሔርን መምሰል በአንድ ሁኔታ ውስጥ እግዚአብሔርን መምሰል ማለት ነው ነገሮችን ምን ማድረግ? ድል አድርጎ ማለፍ። ምክንያቱም ልብ በሉ፣ ሁል ጊዜ ልትጨምሩ ስትሉ የሚወስናችሁ ነገር አለ። እዚህ ዓለም ላይ ልንገራችሁ፣ ከእግዚአብሔር በቀር እና ከቅዱሳን በቀር እድገታችሁን የሚፈልግ ለእድገታችሁ ተባባሪ የሚሆን የለም። ገደብ ሊጥል ነው ያለው ሰይጣንም በሱ ግዛት ውስጥ ነው ያለ ነው። እግዚአብሔር አንዴ ጠቅልሎ ወደዛ ወደ ቦታው እስኪከተው ድረስ ጌታ ስሙ ይባረክ። ግን በእግዚአብሔር ጸጋ ሁሉ ጊዜ ምን እያልነው ነው? እያሸነፍ ነው ዲያብሎስን። አሜን። ቆይ ለምንድን ነው ሰዎች ላይ የሚያስጠነቁሉት? ክርስቲያንንም የሚሰራላቸው ቢሆን ቢችሉ እኮ ይጠነቁላሉ፣ ያስጠነቁላሉ፣ ይደግማሉ፣ ያስደግማሉ። ለምንድን ነው? እንደውም እኮ መጠላት እኮ ይለያያል። ጥሩ እኮ ነው የጠላችሁት ነገር። እናንተ ለምሳሌ ያረጀ ቲሸርት ቢኖራችሁና ወደ ቤት ስትገቡ ያረጀ የተቀደደ ነው፣ አትፈልጉትም፣ ጠልታችሁታል። ወደ ቤት ስትገቡ ብታዩት ቲሸርቴን ማን ነው የጣለብኝ? መቆጨት፣ መናደድ፣ ማዘን ትጀምራላችሁ? አትጀምሩም። እንደውም እዚህ ጋር ምን ይሰራል ብላችሁ አስፈላጊ አይደለም ቤት እዚህም ጋር ትጥሉታላችሁ። ምን ስላላችሁት? ስለማትፈልጉት፣ ስለጠላችሁት ወጥቷል ከውስጣችሁ። ዓለምም እኛን መጥላት ብቻ ቢሆን ኖሮ ልብ በሉ ቢሆን ኖሮ አማኞች እንዲሆኑ እርግማን፣ አማኞች እንዲሆኑ ጥንቆላ፣ አማኞች እንዲሆኑ ስራው አይከናወን፣ እንደዚህ አይሆንላት፣ አትቀመጥ፣ አትደግ ነው። ለጠላችሁት እንደውም ትኩረት አትሰጡ። ምን ስላለ ነው? አሸናፊዎች ስለሆንና ያ የሚደረገው ነገር ሁሉ ቢችሉ ምን ማድረጊያ ነው? እኛን መገደቢያ፣ መያዣ፣ ማሳነሻ፣ ማቆሚያ። ግን የእግዚአብሔር ጸጋኛ ላይ ስለሚጨመር ሁል ጊዜ ድል እየነሳ ነው እንሄዳለን። ለዚህ እኮ ነው ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ሁል ጊዜ በስፍራ ሁሉ ድል በመንሳቱ ለሚያዞረን ሃሌሉያ አሜን። ምን በማድረግ ልክ ምንድነው ያ ጸጋ እናንተ ጋር ሲመጣ እግዚአብሔርን በመምሰል እንድትኖሩ ያደርጋችኋል። የምን ሰዎች? የድል ሰዎች። ሁል ጊዜ ከነገሮች በላይ ሁል ጊዜ የመፍትሄ ሰዎች ሁል ጊዜ። ጌታ ስሙ ይባረክ አሜን። የለውጥ ሰዎች ሁል ጊዜ ያሰባችሁትን ማድረግ የምትችሉ ሰዎች ሁል ጊዜ
ብቻ ከምኑ ጋር? ከጸጋው ጋር ምን ስትሉ ስትገናኙ አግኙት ነው እኮ የሚለው። እናንተ ውስጥ ይታይ አለኝ ማለትና እጅ ላይ ማሳየት አንድ ነው እንዴ? አሁን ለምሳሌ መሬት ገዛችሁን በል። መሬት ስትገዙ ምን ይሰጣችኋል? የይዞታ ማረጋገጫ። መሬት ገዛውና ላሳይህ ብላችሁ ሰው ላሳይህ፣ ቆይ እንደውም መሬቱን አሳይሃል እዚሁ ጠብቀኝ ብላችሁ ሄዳችሁ መሬቱን ነው የምታመጡለት። ትንሽ ብጣሽ ወረቀት ኪስ ውስጥ የምትገባ ብጣሽ ወረቀት፣ እሷን ሲያይ እውነትም እናንተ ምኖች ናችሁ? ልክ እንደዛው ጸጋው እናንተ ጋር ከታየ የድል ባለቤት እንደሆናችሁ ማረጋገጫ ነው። እስቲ ጸጋው በሉ። እኔ ጋር ደርሷል፣ ተገናኝቻለሁ፣ ይዤዋለሁ፣ ከኔ ጋር ተዋህዷል፣ የድል ባለቤት ሆኛለሁ። በዚች ምሽት የማይቀየር ነገር የለም። በራሳችሁ ሄዳችሁ፣ በጽድቅ ሄዳችሁ፣ በቅድስና ሄዳችሁ ያቃታችሁ ነገር ካለ ያ የማን ነው? የራሳችሁ አቅም ነው። ዛሬ ጸጋው ሲጨመርበት ግን ትችላላችሁ። አሜን፣ ትችላላችሁ። አዲስ ነገር ይሆናል። እመኑ፣ አዲስ ነገር ይሆናል። አዲስ ነገር ይሆናል። የሰው የተቀበልነው የእግዚአብሔር ጽድቅ እኛ ጋር የደረሰው የሰው የተቀበልነው የእግዚአብሔር ቅድስና እኛ ጋር የደረሰው የሰው ብቻ በቂ አይደለም። የሰማችሁ ነው። ሁል ጊዜ በዛ ላይ ምን ያስፈልጋል? ጸጋ ያስፈልጋል። በደንብ ስሙ፣ ልንገራችሁ፣ እውነት ነው የማወራው። ሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ እንዲህ አላቸው። 3 ዓመት ተኩል ካስተማረ በኋላ ኃይል እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ አላቸው። እንዳትወጡ ከየት? ከኢየሩሳሌም። ያ ስጋዊ ግዛታቸው። ኃይሉ ሲቀበል ግን አለ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምኖቼ ትሆናላችሁ። የማይቻለው ያኔ ስለ ጌታ ምን ማለት ምን ብሎ ኢየሱስ ጌታ ነው የእግዚአብሔር ልጅ ነው ብሎ መመስከር አይቻልም፣ ያስገድላል። ይሄንን መመስከር ያስገድላል። እሱንም ሊገድሉት የተነሱት ስለምኑ ነው? የእግዚአብሔር ልጅ ነኝ ስላለ። ምን ማለት ነው አሉ። እንዴት ሰው ሆኖ እያለ የእግዚአብሔር ልጅ ነኝ ይላል? ይሄ እኮ ማለት ራሱን ከማን ጋር? ልብ በሉ። እሱ ነው እግዚአብሔርን ነው እሱ ውስጥ ማየት ያቃታቸው እንጂ ንግግሩ ገብቷቸዋል። የእግዚአብሔር ልጅ ማለት ከእግዚአብሔር ጋር ምንድነው አለው? ግንኙነት አለው። እግዚአብሔር ጋር ያለ ማንነት ልጅ ጋር አለ። ግን እኮ አንተ አይደለህም ስጋ ነህ ነው ያሉት። ምንድነው አሉት? ስጋዊ ነህ። የነ ዮሴፍ ልጅ አይደለህ? እህቶችህ እነ ሰሎሜ እነ ወንድሞችህ ምናቃቸው አይደሉ? ይሄ ስላለ ጌታ ኢየሱስ ራሱን ኢየሱስን ሊገድሉት ባሉበት ሰዓት እነሱ ደግሞ ኢየሱስ ጌታ ነው ቢሉ፣ ኢየሱስ የእግዚአብሔር ልጅ ነው ቢሉ ምን ይባላሉ? ይገደላሉ። አሁን ሞት ስላለ በዚህ ሞት ውስጥ አልፋችሁ ሞት ሳይነካችሁ ሳትገደሉ ማለት የያዛችሁት ዓላማ ሳይሞት የምትናገሩት ነገር ሳይከለከል ማለፍ እንድትችሉ ምን ተቀበሉ አለ? ኃይልን ተቀበሉ አለ። ጌታ ስሙ ይባረክ። እነዚህ ሰዎች የግል ጽድቅ የላቸውም ወይ? የግል ቅድስና የላቸውም ወይ? በዚህ ላይ ግን ምን ያስፈልጋል? የእግዚአብሔር ጸጋ፣ የእግዚአብሔር ኃይል ያስፈልጋል። ክብር ለኢየሱስ ይሁን። አሜን። ለዚህ ነው ዕለት ዕለት የእግዚአብሔር ኃይል የሚያስፈልገን፣ የእግዚአብሔር ጸጋ የሚያስፈልገን፣ የሱ ጣልቃ ገብነት ያስፈልገናል። እስቲ ያስፈልገኛል በሉ። ከዛ መጣ ምዕራፍ 2 ላይ ማመጣ ኃይሉ መጣ፣ መንፈስ ቅዱስ መጣ፣ ኃይል ተቀበሉ። ምዕራፍ 3 ላይ ተአምር አደረጉ። ምዕራፍ 4 ላይ አጉረመረሙባቸውና ዛቱባቸው። ሁለተኛ ሰው አትፈውሱ አሉ እንዴ? አትስበኩ አሉ እንዴ? አላ በማስም በኢየሱስ ስም ማለት ይሄ ስም የማ ልጅ ነው? እኛም ማንፈልገው ስብከት አይደለም፣ ሰው እንዳይድን አይደለም። እኛም ማንፈልገው ይሄ የእግዚአብሔር ልጅ የተባለው ይሄ ኢየሱስ ስሙ ምን እንዳይል በዚህ ስም እንዳትናገሩ፣ በፈለጋችሁት ተናገሩ። እነሱ ደግሞ ብድግ አሉና አሁን እናንተን ወይስ
እግዚአብሔርን እሺ እንበል። አያጋጭም? ያጋጫል። ከዛ ልብ በሉ ገቡ፣ በራቸውን ዘጉና እግዚአብሔር ሆይ አሉ በቅዱሱ ብላቴና በልጅህ በኢየሱስ ክርስቶስ እጅህን ስትዘረጋ ድንቅንም ስታደርግ እኛም ባሪያዎች በግልጥ መናገር የምንችልበትን ምን ስጠን? ኃይል ስጠን፣ ጸጋ ስጠን። ጌታ ስሙ ይባረክ። እነዚህ ሰዎች ቆይ የቅድስና ችግር አለባቸው? የለባቸው። የጽድቅ ችግር አለባቸው? የለባቸው። ግን ምኖች ናቸው? ገደብ አለባቸው፣ ውስን ናቸው። በዚህ ላይ ይሄንን ሲጸልዩ የእግዚአብሔር ኃይል በላቸው ላይ ምን አለ ይላል? ወመጣ ከዛ ከፍተው ወጡ። ጌታ ስሙ ይባረክ። አሜን። ወጡ። ከዛች ቀን ጀምሮ ጥላቸው ይፈውስ። ምዕራፍ 5ን አንብቡ። ሙታንን ያስነሱ ጀመሩ። በምን ልክ መሄድ ጀመሩ ማለት ነው። አየ ከጀመሩት ይልቅ እየሄደ እየጨመረ እየበዛ ማንን እየመሰሉ መጡ? በምድር ላይ ኢየሱስ ሲመላለስ ያደረገውን በሙሉ ምን አሉት? ደገሙት። አጋንንትን አስወጡ፣ ሙታንን አስነሱ፣ ሽባውን ፈወሱት፣ እውሩን አበሩት፣ ዲዳውን አናገሩት፣ ድንቆሮውን አሰሙት። ይቅርታ እነዚህ ቃሎች አይባሉም ለካውን ግን አደረጉ። ማንን መሰሉ? አየ ዕለት ዕለት ያ የእግዚአብሔር ልጅ የሆነው ኢየሱስ እኛም ልጅነትን ያገኘንበት ኢየሱስን እሱን እየመሰልን እንድንሄድ በስራችን የተናገርነው ፍሬ እያፈራ እውን እየሆነ እንድንሄድ ሁል ጊዜ ምን ያስፈልገናል? ጸጋ ያስፈልገናል። እስቲ ጸጋ ያስፈልገኛል። አንድ ነገር ልጨምርላችሁና እንጸልያለን። እንደውም ይሄን ያህልም እንሄዳለን አላልኩም። ዛሬ የምን ቀን ነበር? የጸሎት ግን ደርሳለን። ሉቃስ 5:17 ላይ እዩት። ጌታ ኢየሱስን እዩ። አሁን እኛንም እንተው ሐዋርያቶቹንም እንተውና ኢየሱስን እንየው። ኢየሱስን ምን ይለዋል እዚህ ጋር? ከኃጢአት በቀር በነገር ሁሉ የተፈተነ ነው ይላል። ተፈትኖ ምን ብሏል? አልፏል። ኃጢአት የሚባል የለበትም፣ ድካም የሚባል የለበትም ይሄ ኢየሱስ። ይሄ ኢየሱስ ግን አንድ ቀን እንደዚህ ይላል ሉቃስ 5:17 ላይ ኢየሱስም ሰዎችን እንዲፈውስ የጌታ የእግዚአብሔር ኃይል ሆነለት መጣለት ይላል። ሰማችሁ? የሰማችሁ ነው። ምን ስለሆነ ብቻ? ሰው ስለሆነ። ቅዱስ ነው፣ ጻድቅ ነው፣ እንከን አልባ ነው። ግን ምንድነው? ሰው ነው። ሰው በመሆን ብቻ ምን አለ? ግድብነት አለ፣ ውስንነት አለ። የሰማችሁ ነው። ሰው ሆኖ ስለተገለጠ የእግዚአብሔር ኃይል ተገኘለት ይላል፣ መጣለት ይላል። ሰዎች ምን እንዲሉ? እንዲፈወሱ። ጌታ ስሙ ይባረክ። የእግዚአብሔር ጸጋ መጣ ማለት ነው። የእግዚአብሔር ረድኤት መጣ ማለት ነው። የእግዚአብሔር እገዛ መጣ ማለት ነው። ክብር ለኢየሱስ ይሁን። አሜን አላችሁ? ለምንድን ነው ጌታ ኢየሱስ ተጠምቆ ማቴዎስ ምዕራፍ 3 ቁጥር 17 ላይ ከ15 ጀምሮ ስታነቡት መንፈስ ቅዱስ ለምን መጣበት? ኃይል እንዲሆነው፣ ሊረዳው፣ ሊያግዘው። የእግዚአብሔር መንፈስ በእኔ ላይ ነው። ኢሳይያስ 61 ሉቃስ 18:14 ነው። ማን ነው 4:18 ስታነቡት የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ምን ብሎኛል? ቀብቶኛል። ማን ነው ያለው? ኢየሱስ። ያ መንፈስ ቅዱስ የመጣው ኢየሱስን ምን ለማለት? ለመቀባት፣ እኛ እንዲገባን። ሲቀባ ከሰው ያለፈ ስራ ይሰራል። በደንብ ስሙ። መቅደስ አካባቢ የሚያገለግሉት በሙሉ ሰዎች ናቸው፣ ግን ማንንም አልፈወሱ። የሰማችሁ ነው? በዛን ጊዜ ማለት ነው። ፈውስ የለም፣ አርነት የለም፣ ሙታንም አይነሳም። ልክ ይሄን ካለ ቀብቶኛል ካለ በኋላ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለዕውሮች ማየትን፣ ለታሰሩት መፈታትን፣ ለተጨቆኑት ነፃነትን እሰብክ ዘንድ ምን ብሎኛል? ቀብቶኛል፣ ልኮኛል። ጌታ ስሙ ይባረክ። እንግዲህ ሲልከው ምን ብሎት ነው? ቀብቶት፣ ጸጋ ሞልቶት፣ ኃይል ሞልቶት።
ያ እስኪሆን ድረስ ጌታ ኢየሱስ መቅደስ ውስጥም ነበር፣ ሲማር ሲመልስላቸው ሲያስደንቃቸውም ነበር። ግን ፈውስ አልነበረም። ግን አጋንንት ሲወጣ አልነበረም። የሆነው ሁሉ ምን ከሆነ በኋላ ነው? ልክ አሁንም ይሄን ጸጋ ከተቀበላችሁ በኋላ እግዚአብሔርን በመምሰል ሲል ሁልጊዜ ከምን በላይ ከአጋንንት ሥራ፣ ከሱ አደራረግ፣ ከሱ ተግዳሮት በላይ ማንን እየመሰላችሁ እግዚአብሔርን በምን በአሸናፊነት እንድትኖሩ ጸጋው ይረዳችኋል። ጌታ ስሙ ይባረክ። እስቲ እግዚአብሔር ጸጋ ይረዳኛል በሉ። የምንሰራው እኛ ስለሆን እርዳታ የሚያስፈልገን ማንን? እኛ ነን። ሂዱ በሽተኞችን ፈውሱ ያለው፣ ለምጻሞችን አንጹ፣ ደዌን ፈውሱ፣ ሙታንን አስነሱ ብሎ የላከው ማንን ነው? ሰውን ነው። ግን ምን ሰጣቸው ይላል? ጸጋ፣ ስልጣን፣ ኃይል። ጌታ ስሙ ይባረክ። አሜን። ዛሬም እንደዚሁ ነው። ዛሬ የእግዚአብሔር ጸጋ ወደኛ ይመጣል። የመጀመሪያ በሕይወታችን ዙሪያ ያሉ ተግዳሮቶችን እናሸንፋለን። አሜን በሉ። እናሸንፋለን። እስቲ ከተግዳሮቶቼ በላይ ሆናለሁ በሉ። ድገሙና በሽታ ቢሆን ታሸንፉታላችሁ። ዛሬ ትወጣላችሁ። እንደሱ እኮ ነው። ክብር ለኢየሱስ ይሁን። የመጀመሪያው እኛን ራሳችን ከተግዳሮቶቻችን በላይ ያደርገናል። ሁለተኛ ሌሎችን አልፈን እንድንረዳ ያደርገናል። አሜን። እስቲ አሜን በሉ። ምን ስናገኝ፣ ከምን ጋር ስንገናኝ? ስለ ጸጋው ማውራትና ከጸጋው ጋር መገናኘት ይለያያል። ዛሬ ምንድን ነው የሚያስፈልገው? መገናኘት። እስቲ መገናኘት በሉ። ድገሙና ዛሬ በሉ። ከእግዚአብሔር ጸጋ ጋር እገናኛለሁ። ኃይሌ ይጨምራል፣ ብርታቴ ይጨምራል፣ አቅሜ ይጨምራል። ተግዳሮቶቼን ሁሉ አሸንፋቸዋለሁ። ልክ ጳውሎስን እንዳለው እሷኑ ልድገምላችሁና እንጸልያለን። ይሄ ነገር ከኔ ላይ እግዚአብሔር እንዲያነሳልኝ ከአንድም 3 ጊዜ ምን አልኩ? ጸለይኩ። ቢያነሳለት ጳውሎስ እንደዛው ነው የሚቀረው። ነፃ ነው ከዛ ነገር፣ ግን እንደዛው ነው። ጸጋው ሲጨመርስ ጳውሎስ ራሱ ከነገሩ በላይ ይሆናል። አሜን። አሁን ሁልጊዜ አንዳንድ ነገሮች እንዲነሳ ብቻ አትፈልጉ። ከነሱ በላይ መሆን ነው የሚበልጠው። አሜን በሉ ባካችሁ። እያለ ሳይነካህ፣ ሳይዝህ፣ ሳይገድብህ፣ ተጽዕኖ ውስጥ ሳያስገባህ ከቀረ ኖረ አልኖረ ላንተ ልዩነት የለውም። ነፃነታችሁን ካልነካ፣ ጤናችሁን ካልነካ፣ ሰላማችሁን ካልነካ፣ ከፍታችሁን ካልነካ፣ ፍሬያማነታችሁን ካልያዘ፣ ካልደበቀባችሁ የሚገዳደራችሁ ነገር ኖረ አልኖረ ተሸንፏል እኮ። አሜን። አንድ ነገር በመነሳቱ ብቻ አትመኑ። ይነሳም ይኑርም በመሸነፉ መኑ። አሜን አሜን አላችሁ። እስቲ በመሸነፉ ነው ማምነው በሉ። ሰይጣን ደግሞ ልብ በሉ፣ ሰይጣን በንግግር አታሳምኑትም። እሱ የሚያምነው ሲሸነፍ ሲያይ ብቻ ነው። አይገባውም ሌላ ነገር። ለምን በሰዎች ውስጥ ተደብቆ ይመጣል? ቸርች እንደሆነ አያውቅም። ቸርች እንደሚሄዱ አያውቅም። የሚያምነው ምን ሲል ብቻ ነው? ሲሸነፍ ብቻ ነው። በቃ ሲብስበት እሺ ወጣለሁ ብሎ ይሄዳል። በቃ ያኔ ብቻ ነው። እንግዲህ የሚያሳምነው ንግግር ነው፣ ኃይል ነው? ነገሩ ኃይል ነው የሚያሳምነው። ጌታ ስሙ ይባረክ። የሚያሸንፈው ምንድን ነው? ኃይል ነው። ልብ በሉ፣ እነዛ ሰዎች እኮ ጌታን ሊያመልኩ ነው የሚመጡት፣ ግን ውስጣቸው ምን አለ? አጋንንት አለ። ሊጸልዩ ጌታን ሊያመልኩ ነው የሚመጡት። አስራታቸውን መባቸውን ሊሰጡ ነው የሚመጡት። በሙሉ ጌታን ወደው ነው የሚመጡት። እዛ ውስጥ ሆኖ ነው የሚመጣው። ይሄንን በመፈለጋቸው ብቻ ለምን አላሸነፉትም?
አይ እሷ የጌታ ነች በቃ ብሎ ለምን አልቀረም እዛ ጋር? ለዚህ እኮ ያለው ጌታ እኮ ነው የሚመለከው ብሎ ለምን ውጪ አልጠበቃትም? ወጥቶ ይመጣል እኮ ፊትም ይቀመጣል። ምን ችግር አለበት? እሱ የሚገባው ምን ብቻ ነው? ኃይል ብቻ ነው። ስለዚህ ነው እኛም ከሱ ጋር ንግግር ሳይሆን ያለን ኃይል መጅረጥ አድርጎ ማሳየት። ኃይል እስክትቀበሉ ድረስ ከምን አትውጡ አለ? ከኢየሩሳሌም። ዕውቀቱ አለ፣ ንግግሩ አለ። የሚያስፈልገው ምንድነው? ኃይል ነው። እና አምልከው ምን ብለውም ሁሉን ነገር አድርገው ዘምረውም ቃል ሰምተውም መጨረሻ ላይ እጅ ሲጫንባቸው ይወድቃል፣ ይወጣል። ምን ተጨመረ? ወደ ህይወታቸው ምን ገባ ማለት ነው? ኃይል፣ ጸጋ ገባ። ክብር ለኢየሱስ ይሁን። ከዛች ቀን ጀምሮ ተገዳዳሪያቸውን በልጠው መኖር ይጀምራሉ። አሜን። በውስጥ በውጪ አሸንፈውት ይኖራሉ። ክብር ለኢየሱስ ይሁን። እና ጸጋው ከጸጋው ጋር ስንገናኝና ከኛ ጋር ሲዋሃድ ጸጋውን መጠቀም ስንጀምር የመጀመሪያ ነገር ምኖቻችንን እናሸንፋለን? ተግዳሮቶቻችንን። እስቲ አሸንፋለሁ በሉ። ደገሙና በሉ ባካችሁ። እስቲ ደገሙ። ሲያሸንፋለሁ በሉ። ሁለተኛውስ? ሌሎችን ትረዳላችሁ። ጌታ ስሙ ይባረክ። አሜን። ምን ማለት ነው? ጸጋው ሲመጣ የኛ ነገር ከዛ በኋላ አሳሳቢ ሊሆን አይችልም። ቁጥር 16 እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። የሚረዳንን ጸጋ ምን እንድናገኝ። ዛሬ ምን እናገኛለን ማለት ነው? ምን የሚለን? ከተረዳን አንቆምም፣ ከታገዝን አንቆምም፣ እልፍ እንላለን። አሜን። ከታገዝን እንጨምራለን፣ ከተረዳን ለውጥ እናመጣለን። ጌታ ይመስገን። አይደለም እግዚአብሔር ጸጋ የረዳው ሰው የረዳው እንኳን ሰው እልፍ ይላል አይደል እንዴ? ለውጥ ያመጣል። ሰው እንኳን በሰው አቅም የረዳው ሰው በሰው የተረዳ ሰው እንኳን ለውጥ ያመጣል። ዛሬ የለውጥ ምሽት ነው፣ የመጨመር ምሽት ነው። እስቲ እንደዚህ በሉ። በየትኛውም የህይወት አቅጣጫዬ በሉ ተግዳሮት የሆነብኝን ዛሬ በእግዚአብሔር ጸጋ አሸንፈዋለሁ።